በዓለም አቀፍ የፖለቲካ መድረክ ላይ እስካሁን ከታዩት እጅግ አደገኛ ውጥረቶች አንዱ በሆነውና የመካከለኛው ምስራቅን ቀጣይ ታፈንታ ሊቀይር በሚችለው ወቅታዊ ክስተት በቴህራንና በዋሽንግተን መካከል የተፈጠረው ፍጥጫ አዲስና አስፈሪ ምዕራፍ ላይ ደርሷል። የዓለም መገናኛ ብዙሃን ትኩረታቸውን ወደ ኢራኑ ፕሬዝዳንት መስዑድ ፔዜሽኪያንና ወደ አሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር አዙረዋል። የሆነበት ዋና ምክንያት ፕሬዝዳንት መስዑድ ፔዜሽኪያን በይፋ መግለጫቸው ያስተላለፉት ማስጠንቀቂያ የዲፕሎማሲን ድንበር ተሻግሮ የሀገራቸውን የመጨረሻ ቀይ መስመር በግልጽ እያስቀመጠ በመሆኑ ነው። ፕሬዝዳንቱ እንደገለጹት በኢራን እስላማዊ ሪፐብሊክ መንፈሳዊ መሪ አያቶላህ አሊ ኻሜኒ ላይ የሚሰነዘር ማንኛውም አይነት ጥቃት ወይም የደህንነት ስጋት የመካከለኛው ምስራቅ ቀጠናን ብቻ ሳይሆን ዓለምን ወደ ዓለም አቀፍ ጦርነት የሚከት የማይቀለበስ እርምጃ ይሆናል ብለዋል። የፕሬዝዳንት ፔዜሽኪያን ጠንካራ ማስጠንቀቂያ ሊሰማ የቻለው ዶናልድ ትራምፕ በቅርቡ ባደረጉት ንግግር የኢራን መንፈሳዊ መሪ ኢላማ ያደረገ ጠንካራ ማስጠንቀቂያ መስጠታቸውን ተከትሎ ነው። በዓለም ፖለቲካ ውስጥ ከፍተኛ ጫና የተሞላበት ፖሊሲ በማራመድ የሚታወቁት ፕሬዝዳንት ትራምፕ የኢራንን የፖለቲካና ወታደራዊ መዋቅር ለማዳከም ቁልፍ መሪዎችን ተጠያቂ የማድረግ ስትራቴጂን እየተከተሉ እንደሆነ በዋሽንግተን ያሉ የፖለቲካ ተንታኞች ይገልጻሉ። ሆኖም የዋሽንግተን አቋም በቴህራን በኩል የታየው እንደ ተራ የፖለቲካ ጫና ሳይሆን በሀገሪቱ ሉዓላዊነትና በስርዓቱ ህልውና ላይ የተደገነ የሞት ሽረት አደጋ ተደርጎ ነው ሲል የኢራኑ ናሽናል ሄራልድ ዘግቧል። ለኢራን መንግስት መዋቅር አያቶላህ አሊ ኻሜኒ የፖለቲካ መሪ ብቻ ለመሆናቸውን ያነሳው ዘገባው የአገሪቱ ህገ መንግስታዊ ስርዓት ምሰሶና የብሔራዊ አንድነት ምልክት ተደርገው ይወሰዳሉ ሲልም ገልጿቸዋል። በመሆኑም በእርሳቸው ላይ የሚሰነዘር ዛቻ በሁሉም የኢራን ወታደራዊና የደህንነት ተቋማት ላይ እንደተላለፈ የጦርነት አዋጅ እንደሚቆጠር የተናገሩት የአገሪቱ ፕሬዝዳንት መሆናቸውንም አክሏል። በዚህ በተካረረ ሁኔታ ውስጥ ራሳቸው አያቶላህ አሊ ኻሜኒ የሰጡት ምላሽ የጉዳዩን አቅጣጫ ወደ ሌላ የክርክር መድረክ ወስዶታል። መንፈሳዊ መሪ ትናንት በሰጡት መግለጫ የአሜሪካን ፕሬዝዳንት ዶናልድ ትራምፕን በሰብአዊ ወንጀልና በኢራን የውስጥ ጉዳይ ጣልቃ በመግባት ከሰዋል። ኻሜኒ በንግግራቸው እንዳነሱት በኢራን ውስጥ በተከሰቱ ህዝባዊ ተቃውሞዎች ወቅት ለጠፋው የሰው ህይወትና ለደረሰው ጉዳት ተጠያቂው አሜሪካ ናት ብለዋል። እንደርሳቸው ገለጻ አሜሪካ በተለያዩ የመረጃ መረቦችና የስለላ ተቋማት አማካኝነት በኢራን ወጣቶች መካከል ብጥብጥን በመቀስቀስ ሀገሪቱን ከውስጥ ለማዳከም የሚያስችል ሴራ ጠንስሳለች። ትራምፕ በኢራን ንጹሐን ዜጎች ደም እጃቸው አለበት፣ ዛሬ ስለ ሰብአዊ መብት በመናገር ሊከሱን የሚሞክሩት የራሳቸውን ወንጀል ለመሸፈን ነው ሲሉ ኻሜኒ ተናግረዋል። ይህ ንግግር በአሜሪካና በኢራን መካከል ያለውን ውጥረት ከጂኦፖለቲካዊ ፉክክር በተጨማሪ ወደ ሞራላዊና ህጋዊ ክስ ያሸጋገረ ሆኖ ተገኝተዋል። ከወታደራዊ ሳይንስ አንጻር ሲታይ የፕሬዝዳንት ፔዜሽኪያን ጠቅላላ ጦርነት ማስጠንቀቂያ ቀላል ትርጉም የሚሰጠው አይደለም ሲል የዘገበው ደግሞ ሲቢኤስ ኒውስ ነው። ኢራን ባለፉት 2 አስርት ዓመታት በመካከለኛው ምስራቅ የገነባችው ወታደራዊ አቅምና ስትራቴጂካዊ ጥልቀት ይህንን ማስጠንቀቂያ በተጨባጭ መሬት ላይ ለማውረድ የሚያስችል አቅም እንዳላት ያሳያል። የወታደራዊ ተንታኞች እንደሚያብራሩት ኢራን ያላት የሚሳኤል አቅም በተለይም ከመሬት በታች በተገነቡ ግዙፍ ከተሞች ውስጥ የተከማቹት የባለስቲክና ክሩዝ ሚሳኤሎች በመላው መካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችንና የእስራኤልን ከተሞች የመምታት አቅም አላቸው። በተለይም በቅርቡ ይፋ የተደረጉትና የድምፅን ፍጥነት በብዙ ጥፍ የሚጓዙት ሃይፐርሶኒክ ሚሳኤሎች የአሜሪካን ዘመናዊ አየር መከላከያ ስርዓቶች የመብሳት እድላቸው ከፍተኛ መሆኑ ለግጭቱ አደገኛ ተጨማሪ ማረጋገጫ ነው ሲል ዘገባው አክሏል። በተጨማሪም ኢራን የመቋቋም ጥምረት ብላ የሰየመችውና ከሊባኖስ እስከ የመን ከሶሪያ እስከ ኢራቅ የተዘረጋው የትጥቅ አጋሮች መረብ በዚህ ግጭት ውስጥ ወሳኝ ሚና ይጫወታሉ። በሊባኖስ የሚገኘው ሄዝቦላ፣ በየመን የሚገኙት ሁቲዎችና በኢራቅ የሚንቀሳቀሱ ሚሊሻዎች የኢራን አመራር ላይ አደጋ ቢሰነዘር የተቀናጀና ተከታታይ ጥቃት ለመሰንዘር በተጠንቀቅ ላይ እንደሚገኙ መረጃዎች ያመለክታሉ። ይህ ማለት ጦርነቱ በኢራን ድንበር ብቻ የሚወሰን ሳይሆን መላውን መካከለኛው ምስራቅ የሚያዳርስ ቀጠናዊ እሳት ይሆናል ማለት ነው። በተለይም ሁቲዎች በቀይ ባህር ላይ፣ ኢራን ደግሞ በሆርሙዝ ባህር ሰርጥ ላይ ያላቸው ወታደራዊ የበላይነት የዓለምን የንግድ መስመር በመዝጋት ዓለም አቀፍ ኢኮኖሚያዊ ቀውስ የመፍጠር አቅም አላቸው። የዶናልድ ትራምፕ አስተዳደር በበኩሉ ኢራን በኒውክሌር መርሃ ግብሯ የምታደርገውን እንቅስቃሴ ለመግታትና በአካባቢ ያላትን ተጽዕኖ ለመቀነስ ጠንካራ እርምጃዎችን መውሰድ አስፈላጊ መሆኑን ያምናል። ዋሽንግተን እንደምትለው ኢራን የአካባቢውን ሰላም በማወክና አሸባሪ ቡድኖችን በመደገፍ ለዓለም ስጋት ሆናለች። ትራምፕ በምርጫ ዘመቻቸውም ሆነ ወደ ስልጣን ከመጡ በኋላ አሜሪካ ከእንግዲህ የኢራንን ዛቻ በዝምታ እንደማትመለከትና አስፈላጊ ከሆነም ወታደራዊ እርምጃ ለመውሰድ እንደማታመነታ አስታውቋል። ለአያቶላህ ኻሜኒ የተላለፈው ማስጠንቀቂያም የዚሁ ፖሊሲ አካል ነው። ሆኖም ይህ አካሄድ ኢራንን የበለጠ ወደ አክራሪነት እየገፋትና የኒውክሌር አቅሟን ወደ መሳሪያነት እንድትቀይር እያነሳሳ ተቃራኒ ውጤት እያመጣን የሚሉ የዲፕሎማሲ ባለሙያዎችም አልጠፉም። የዓለም አቀፉ ማህበረሰብ በተለይም የተባበሩት መንግስታት ድርጅትና የአውሮፓ ህብረት የውጥረት ከቁጥጥር ውጭ ወጥቶ ወደ ቀጥተኛ ጦርነት እንዳያምራ ከፍተኛ ስጋት አድሮባቸዋል። የቻይናና የሩሲያ መንግስታትም ሁኔታውን በቅርበት እየተከታተሉ ሲሆን የኢራን መረጋጋት ለቀጠናውና ለራስ
ለራሳቸው ስትራቴጂካዊ ጥቅም ወሳኝ መሆኑን በመግለጽ ሁሉም ወገኖች እንዲረጋጉ ጥሪ እያቀረቡ ነው። በተለይ ቻይና ከኢራን ጋር ያላት የኢኮኖሚና የኢነርጂ ስምምነት እንዲሁም ሩሲያ ከኢራን ጋር የፈጠረችው ወታደራዊ ትብብር አሜሪካ የምትወስደውን ማንኛውንም ወታደራዊ እርምጃ ውስብስብ ያደርገዋል። ፕሬዚዳንት ፔዜሽኪያን ጦርነቱ ሁሉን አቀፍ ይሆናል ሲሉ ይህንን ዓለም አቀፍ የኃይል አስተላለፍም ታሳቢ ያደረገ እንደሆነ ይገመታል። ከኢኮኖሚ አንጻር የዚህ ውጥረት ማዕበል በዓለም የነዳጅ ገበያ ላይ ወዲያውኑ ተጽዕኖ ማሳረፉ አይቀርም። በሆርሙዝ ባህር ሰርጥ በኩል የሚተላለፈው የዓለም የነዳጅ ምርት መጠን ከፍተኛ ድርሻ ያለው በመሆኑ ጦርነት ከተቀሰቀሰና ይህ መስመር ከተዘጋ የነዳጅ ዋጋ በታሪክ ታይቶ ወደማያውቅ ደረጃ ሊያሻቅብ ይችላል። ይህም የዋጋ ንረትን በማባባስ ገና ከኮሮናና ከሌሎች ቀውሶች በማገገም ላይ ያለውን የዓለም ኢኮኖሚ መልሶ ወደ ድቀት ሊከተው ይችላል። ስለሆነም የአያቶላ ኻሜኒ ደህንነት ጉዳይ ከግለሰብ ወይም ከሀገር ጉዳይ አልፎ የዓለም ኢኮኖሚ ደህንነት ጉዳይ ሆኖ ቀርቧል። ምንም እንኳን ሀገሪቱ በኢኮኖሚ ማዕቀብ ምክንያት በከፍተኛ የኑሮ ውድነትና የስራ አጥነት ችግር ውስጥ ብትሆንም የውጭ ወረራ ወይም የመሪዎች ግድያ ሙከራ በሚኖርበት ጊዜ ህዝቡ ልዩነቱን ወደ ጎን በመተው በብሔራዊ ስሜት የመነሳሳት ታሪክ አለው። አያቶላ ኻሜኒ በትራምፕ ላይ የሰነዘሩት ክስ ይህንን ስሜት ለመቀስቀስና ህዝቡን ከመንግስት ጎን ለማሰለፍ ያለመ ስለመሆኑም ትንተናዎች ያመላክታሉ። በጥር 2026 የተከሰተው የቴህራንና የዋሽንግተን ፍጥጫ በዚህ ዘመን ከታዩ ትልቅ የጂኦፖለቲካ ቀውሶች ውስጥ የሚመደብ ነው። በአንድ በኩል የራሷን ክብርና የመሪዋን ደህንነት እንደ ቀይ መስመር ያስቀመጠች በኒውክሌር መርሃ ግብርና በሚሳኤል ቴክኖሎጂ የታጠቀች ኢራን አለች። በሌላ በኩል ኢራንን ለማበርከክና በአካባቢው ያላትን ተጽዕኖ ለማጥፋት ቁርጠኛ አቋም የያዘ በዓለም ልዕለ ኃያልነት የሚመካ የትራምፕ አስተዳደር አለ። በዚህ የኃይል ሚዛን መሃል አንድ ትንሽ ስህተት፣ አንድ የተሳሳተ መረጃ ወይም አንድ ያልታሰበ ግጭት ክልሉን ወደማይጠፋ እሳት ሊለውጠው ይችላል። ዓለም አቀፉ ማህበረሰብ ይህንን ሁኔታ በከፍተኛ ጭንቀት እየተከታተለው ሲሆን የዲፕሎማሲ አማራጮች ተሟጠው ወደ ጦር መሳሪያ ቋንቋ እንዳይሸጋገር ተስፋ ከማድረግ ውጪ አማራጮች እየጠበቡ መጥተዋል። የኢራን ፕሬዝዳንት ማስጠንቀቂያና የአሜሪካ ምላሽ የዓለምን ሰላም በቀጭን ገመድ ላይ አንጠልጥለውታል። የሚቀጥሉ ቀናትና ሳምንታት የመካከለኛው ምስራቅን ብቻ ሳይሆን የዓለምን ታሪክ የሚወስኑ ወሳኝ ጊዜያት ይሆናሉ። በተለይ ትኩረት ሊሰጡ የሚገባው ሌላው ጉዳይ የቴክኖሎጂ ሚና በዚህ ግጭት ውስጥ ያለው ቦታ ነው። ዘመናዊ ጦርነት ከባህላዊ የሰው ኃይል ግጭት አልፎ በሳይበር ጥቃትና ሰው ሰራሽ አስተውሎት በሚታገዙ የጦር መሳሪያዎች የሚካሄድ ይሆናል። ኢራን የሳይበር ጥቃት አቅሟን በተደጋጋሚ ያሳየች ሲሆን በአሜሪካና በእስራኤል መሰረተ ልማቶች ላይ ጥቃት የመሰንዘር አቅም እንዳላት ይታመናል። በተመሳሳይ መልኩ አሜሪካም የኢራንን ወታደራዊና የኒውክሌር ተቋማት ለማሽመድመድ የሳይበር ጥቃቶችን ልትጠቀም ትችላለች። የማይታየው ጦርነት አካላዊ ጦርነት ከመጀመሩ በፊት የሁለቱን ሀገራት የኃይል ሚዛን ሊያዛባ የሚችል ወሳኝ ምዕራፍ ነው። ፕሬዝዳንት ፔዜሽኪያን ስለ አጠቃላይ ጦርነት ሲናገሩ ይህንንም የሳይበር ምህዳር እንደሚያካትት ግልጽ ነው። የባንክ ስርዓቶች መዘጋት፣ የኤሌክትሪክ ኃይል መቋረጥና የመገናኛ ብዙሃን መስተጓጓል የዚህ ዘመናዊ ጦርነት የመጀመሪያው ሰለባዎች ሊሆኑ ይችላልም ተብሏል። ከዚህ በተጨማሪ የእስራኤል ሚና በዚህ ውጥረት ውስጥ እጅግ ከፍተኛ ነው። የኢራን የኒውክሌር መርሃ ግብር ለእስራኤል የህልውና ስጋት እንደሆነ የቴል አቪቭ ባለስልጣናት በተደጋጋሚ ይገልጻሉ። አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ ከወሰነች እስራኤል በዚህ ዘመቻ ውስጥ ቀዳሚ ተሳታፊ የመሆን እድሏም ሰፊ ነው። ይህ ደግሞ ግጭቱን ከአሜሪካ ኢራን ጦርነት ወደ አረብ እስራኤል ግጭት የመቀየር አቅም አለው። የኢራን ባለስልጣናት በተደጋጋሚ እንደሚናገሩት እስራኤል በአሜሪካ ድጋፍ ኢራን ለማጥቃት ከሞከረች ቴል አቪቭና ሃይፋ ከመሬት ጋር ይስተካከላሉ። የአይነቱ ንግግር በክልሉ ያለውን የፍርሃትና የስጋት መጠን ይበልጥ ይጨምረዋል። የአውሮፓ ህብረት ሀገራት በበኩላቸው በዚህ ግጭት ውስጥ አጣብቂኝ ውስጥ ገብተዋል። በአንድ በኩል ከባህላዊ አጋራቸው አሜሪካ ጋር መቆም ይፈልጋሉ። በሌላ በኩል ደግሞ በድንበራቸው አቅራቢያ የሚካሄድ ጦርነት የሚያስከትለውን የስደተኞች ቀውስና የኢኮኖሚ ጉዳት ይፈራሉ። ስለሆነም አውሮፓውያን ዲፕሎማሲያዊ መፍትሄ እንዲገኝ የመጨረሻ ሙከራ እያደረጉ ነው። ይሁን እንጂ የትራምፕ አስተዳደር ለአውሮፓውያን ልምምጥ ጆሮ የሰጠ አይመስልም። ቴህራንን ብትሆን ከአሜሪካ ጋር ወደ ጠረጴዛ ለመመለስ ቅድመ ሁኔታዎችን በማብዛቷ የዲፕሎማሲው መስኮት እየተዘጋ ነው።